ሰው በፍርሃት ሲንቀሳቀስ የሚያደርገው ውሳኔ ሁሉ ሕይወቱን ሊጎዳ ይችላል። ነገር ግን እግዚአብሔር በውሳኔያችን ጣልቃ በመግባት በኪዳኑ ታማኝ ሆኖ ይቀጥላል። በዘፍጥረት ምዕራፍ 26 ውስጥ አንድ ከባድ ረሃብ ምድርን ሲያንቀጠቅጥ፣ ይስሐቅም ወደ ግብፅ ለመሸሽ ሲዘጋጅ፣ እግዚአብሔር ግን አንድ አስገራሚ ትእዛዝ ሰጠው። በዚች ምድር ተቀመጥ፣ ወደ ግብፅ አትውረድ አለው። አንተ እውነተኛ በረከት አለ ብለህ የምታስበው የፍርሃት ስሜትህ የሚመራህ ቦታ ወይስ እግዚአብሔር ሕልውናው ያለበት ቦታ? ሰላም የተወደዳችሁ እግዚአብሔር ቤተሰቦች እንደምን ከረማችሁ? ከቁጥር 1 እስከ 6 ስንመለከት ቀድሞ አባቱን አብርሃምን እንደገጠመው ያለ ተመሳሳይ ፈተና እንደገና በይስሐቅ ሕይወት እንደተከሰተ እንረዳለን። በአብርሃም ዘመን ከነበረው ረሃብ ይልቅ በምድር ላይ ጠንከር ያለ ረሃብ ተከሰተ። ይህም ተረጋግቶና ተደላድሎ በጸጥታ ለሚኖረው ለይስሐቅ የመጀመሪያው ፈተና ሆነ። ይህ ነገር አንድ ጠቃሚ መንፈሳዊ እውነት ያስተምረናል። ፈተናዎች ትውልድ ቢቀየርም አይቀየሩም። ነገር ግን እግዚአብሔር ፈተናን እምነትን ለማጠንከር ሲጠቀም፣ ሰይጣን ግን እምነትን ለማጥፋት ይመጣል። በሉቃስ ወንጌል ምዕራፍ 22 በቁጥር 32 ላይ ኢየሱስ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይልና እኔ ግን እምነትህ እንዳይጠፋ ስላንተ ማለድሁ ይላል። ስለዚህ ሰይጣን ሲፈትነን እምነታችንን ለማጥፋትና ከእግዚአብሔር ጋር ያለውን ግንኙነት ለማበላሸት እንደሆነ እንረዳለን። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌሬራ ሄደ። በዚህ ሁኔታ ይስሐቅ ከችግሩ ለመሸሽ ወደ ግብፅ መሄድን አሰበ። ምክንያቱም ብዙ ሀገሮች ሲራቡ ከናይል ወንዝ የተነሳ ግብፅ በቀላሉ በድርቅ አትጠቃም ነበር። በዚያ በቂ ምግብና እድገት ይኖራል። ነገር ግን እግዚአብሔር በዚች ምድር ተቀመጥ ብሎ አዘዘው። ጌሬራ በደቡባዊ ከነዓንና ግብፅ መካከል በኔጌብ የምትገኝ አስፈላጊ ስፍራ ነበረች። ከዛሬው ጋዛ አካባቢ ጋር ትዛመዳለች። ይህም የመጽሐፍ ቅዱስ ታሪኮች በእውነተኛ የዓለም አቀፍ ቦታዎች ላይ እንደተካሄዱ ያሳያል። በዚያን ዘመን ቦታው በፍልስጤም ሕዝቦች አስተዳደር ስር ቢሆንም እግዚአብሔር ለአብርሃምና ለዘሩ በሰጠው የተስፋ ምድር ክልል ውስጥ ትቆጠራለች። ይህ ደግሞ በፖለቲካ ቁጥጥርና መለኮታዊ ተስፋ መካከል ልዩነት እንዳለ ያሳያል። ሰዎች ሊገዙ ቢችሉም የእግዚአብሔር ዕቅድ ግን ከዚያ በላይ ነው። አቢሜሌክ የሚለው ስም የአንድ ሰው የግል ስም ሳይሆን አፄ በኢትዮጵያ ወይም ፈርዖን በግብፅ እንደሚባል በፍልስጤም የነገሥታት መጠሪያ ነበር። ስለዚህ በአብርሃም ዘመንና በኋላም በይስሐቅ ዘመን የተጠቀሰው አቤሜሌክ አንድ ሰው ላይሆን ይችላል። በዚች ምድር ተቀመጥ የሚለው ትእዛዝ አስፈላጊ ትምህርትን ይሰጠናል። መልካም መስሎ የሚታየው ሁሉ የእግዚአብሔር ፈቃድ አይደለም። እውነተኛ ደህንነትና በረከት የሚገኘው እግዚአብሔር ያለበት ቦታ ብቻ ነው። መገኘቱና ፈቃዱ ባለበት የጸጋ መግቦቱና አቅርቦቱ አይቋረጥም። እኔ በምልህ ምድር ተቀመጥ፣ ካንተ ጋር እሆናለሁ፣ እባርክሃለሁ በማለት ከተማን በመቀየር ብቻ የሚመጣ ለውጥ እንደሌለ ያስገነዝባል። ይህን ሁኔታ ከሎጥ ምርጫ በግልጽ እንማራለን። ስለዚህ ችግር ሲመጣ በችኮላ ወደ መሰለን መሸሽ ሳይሆን እግዚአብሔርን ማድመጥና መታዘዝ ይገባል። ይስሐቅም በዚህ ሁኔታ መታዘዝን መረጠ። አልተከራከረም፣ አልሸሸም፣ በጌሬራ ተቀመጠ። ይህ የእምነት እውነተኛ ምልክት ነው። እምነት በሁኔታ ላይ ሳይመሰረት በእግዚአብሔር ቃል ላይ መቆም ነው። እግዚአብሔርም ከአብርሃም ጋር ያደረገውን ቃል ኪዳን ለይስሐቅና ለዘሩ እንደገና አረጋገጠለት። ከእርሱ ጋር እንደሚሆን፣ እንደሚባርከው፣ ዘሩን እንደሚያበዛና በእርሱ የምድር አሕዛብ ሁሉ እንደሚባረኩ ተናገረው። ይህ የእግዚአብሔር ታማኝነት ከአንድ ትውልድ ወደ ሌላ እንደሚቀጥል ያሳያል። አብርሃም ቢሞትም ተስፋው አልቆመም፣ በይስሐቅ ቀጥሏል። ረሃብ ቢኖርም እግዚአብሔር ያለበት ቦታ የረድኤት ቦታ መሆኑን ታሪኩ ያስተምራል። በችግርና በእጥረት ውስጥ እየኖርን እንኳን በእግዚአብሔር ተስፋ መታመንና ትእዛዙን መጠበቅ አለብን። እውነተኛ ደህንነት ከተሻለ አቅርቦት የሚመጣ ሳይሆን በእግዚአብሔር ፈቃድ ውስጥ መኖር ነው። ሁኔታዎች ቢከብዱም እርሱ ያለበት ቦታ የሰላምና የበረከት ቦታ ነው።
ከቁጥር 7 እስከ 33 በሰው ድካምና በእግዚአብሔር ታማኝነት መካከል ያለውን ግንኙነት በግልጽ ሁኔታ ያመለክታል። ይስሐቅ እንደ አባቱ እንደ አብርሃም ሰዎች ይገድሉኛል በሚል ፍርሃት ወደ ስህተት ውስጥ ገባ። ሚስቱን ርብቃን እህቴ ናት ብሎ ተናገረ። ሰውን መፍራት እምነትን እንዴት እንደሚያደክም ያሳያል። አቢሜሌክ ነገሩ ሲገባው ይስሐቅን ገሰጸው። ኃጢአትን ልታመጣብን ነበር በማለት ያደረገው ነገር ልክ እንዳልነበር ተናገረ። ይህ ብቻ አይደለም፣ ነገር ግን ለሕዝቡ ሁሉ ይህን ሰው ሚስቱንም የሚነካ ሞትን ይሙት ብሎ በማዘዝ በምድሪቱ ላይ በነፃነት እንዲኖር ጥበቃ አደረገለት። ይህ የእግዚአብሔር ሞገስ ነው። እግዚአብሔር በምሕረቱ ጠበቀው። የሰው ድካም እንኳን የእግዚአብሔርን ዕቅድ እንደማያቋርጥ ያስታውሳል። ነገር ግን ይስሐቅ በፈተና መካከል ታዛዥ ሆኖ በጌራራ በመቀመጡ ታላቅ በረከትን ተቀበለ። ይስሐቅ ተቀባይ ነው። ምንም ሳይጥርና ሳይደክም ብዙ የተባረከ ሰው ነው። እንዲሁ ዝም ብሎ የሚባረክ ሰው ነው። ይህ ሁኔታ በእኛ ላይ የፈሰሰውን የእግዚአብሔር ጸጋ ያስታውሰናል። የአብርሃም በረከት እንዲሁ ወደ እኛ ደርሷል። ልጆች ስለሆንን የእግዚአብሔር ወራሽ ነን። ኤፌሶን ምዕራፍ 1 እንደሚል በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርከናል። አብርሃም ያለውን ሁሉ ለይስሐቅ ሰጥቶታል። በጌራራ በመቆየት ደግሞ ገበሬ ሆኖ 100 እጥፍ አገኘ። እግዚአብሔር ኪዳኑን ስለጠበቀ ብቻ በሚያደርገው ሁሉ ባረከው። በምድሪቱ ዘር ሲዘራ ብዙ ያጭዳል፣ መንጋውም እንዲሁ ይበዛል። በዙሪያው ያሉ ሰዎች እስኪፈሩት ድረስ እግዚአብሔር በእውነት ባረከው፣ ባለጠጋ ሰውም ሆነ። ይህም በፍልስጤም ሰዎች ዘንድ ቅናትና ግጭትን አመጣበት። የአባቱ ሌሎችም የቆፈሯቸውን የውሃ ጉድጓዶች ደፈኑበት። በኦሪት ዘጸአት ምዕራፍ 1 ቁጥር 8 እንደምናነበው የእስራኤል ልጆች በግብፅ ምድር ሲበዙና ሲበረቱ ፈርዖን ፈራቸው። ይህ እውነት እግዚአብሔር ሲባረከን ከአካባቢ ሰዎች ዘንድ ቅናትና ፍርሃት ሊያስነሳ እንደሚችል ያመለክታል። እግዚአብሔር ሲያበዛና ሲያበረክት ይህን ሁኔታ ሰዎች ሁልጊዜ በደስታ ላይቀበሉት ይችላሉ። ነገር ግን እቅዱ አይቋረጥም። ይስሐቅም ግጭትን ከመጨመር ይልቅ ሰላምን መረጠ። በውሃ ጉድጓዶች ምክንያት ክርክር በተነሳ ጊዜ ትቶልፍ ማለትን ሲመርጥ እግዚአብሔር ወደ ሌላ ስፍራ መራው። ይህንንም ሮቦት አሰፋኝ ብሎ ሰየመው። ይህም እግዚአብሔር ለሕዝቡ ቦታ እንደሚያዘጋጅና በሰላም መንገድ መጓዝ በረከትን እንደሚሰጥ ያሳያል። የውሃ ጉድጓድ በዚያን ዘመን ሕይወት ላለው ሁሉ እጅግ አስፈላጊ ነበር። ሌላ የውሃ ማግኛ አማራጭ በሌለበት ደረቅ አካባቢ ደግሞ ምንኛ አስፈላጊ በረከት ይሆን! መንፈሳዊ ትርጉሙም ጥልቅ ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 7 ቁጥር 38 በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ። በሕይወታችን ውስጥ ያሉ የእግዚአብሔር በረከቶች ቃሉ፣ ጸሎት፣ እምነትና አምልኮ እንደ ጥልቅ ጉድጓድ ናቸው። እንደማይቋረጥ የሚፈልቅ የውሃ ምንጭ አይነት ናቸው። አንዳንድ ጊዜ ጠላት እነዚህን ለመድፈን ይሞክራል። ስለዚህ እኛ እንደ ይስሐቅ እንደገና በጥልቀት መቆፈርና መመለስ አለብን። ይህ መንፈሳዊ መታደስን፣ ልምላሜን፣ እድገትንና ትንሣኤን በሕይወታችን ያመጣል። በመጨረሻ ይስሐቅ ወደ ቤርሳቤህ በመጣ ጊዜ እግዚአብሔር ተገለጠለት። እርሱም መሠዊያ ሰርቶ አመለከ። በአንደኛ ሳሙኤል ምዕራፍ 3 ቁጥር 20 እንደተጠቀሰው ቤርሳቤህ ታላቅ ታሪካዊና መንፈሳዊ ትርጉም ያለው ስፍራ ነው። ይህ ቦታ የእስራኤል ደቡባዊ ድንበር ሲሆን በዚያም አብርሃም ከአቢሜሌክ ጋር የሰላም ስምምነት አድርጎ የእግዚአብሔርን ስም የጠራበት ቦታ ነው። ስለዚህ ቤርሳቤህ የሰላም የኪዳንና የእግዚአብሔር ታማኝነት ምልክት ሆኖ ይቆማል። እንደ ይስሐቅ እኛም በዚህ ዓለም እንግዶችና መጻተኞች ነን። ቋሚ መኖሪያችን ከእግዚአብሔር ጋር ነው። ስለዚህ በእንግድነት ስንኖር መሠዊያን ማደስ፣ በመከራ መጽናት፣ በበረከት ውስጥ መታመን እና በታሪክ ውስጥ የእግዚአብሔርን ታማኝነት ማየት ለአማኞች እጅግ አስፈላጊ መንፈሳዊ ትምህርቶች ናቸው። እግዚአብሔር ከይስሐቅ ጋር እንዳለ ስለተረዳ አቢሜሌክ የሰላም ስምምነት ከእርሱ ጋር ማድረግን ፈለገ። ይህ እምነት ያለው ሕይወት ለሌሎች የሚታይ ምስክር እንደሆነ ያሳያል። ሰዎችን ወደ ሰላምና ወደ እግዚአብሔር ያመጣል። በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ሐዋርያው ጳውሎስ የክርስቶስ መዓዛ ነንና በማለት ይናገራል። ይህም ሰዎችን ወደ ክርስቶስ የሚስብ ልዩ መዓዛ ነው።
ቁጥር 34 እና 35ን ስንመለከት የቤተሰብ ምርጫዎች መንፈሳዊ ተጽዕኖ እንዴት እንደሚኖራቸው በግልጽ ሁኔታ ያሳያሉ። ኤሳው 2 ኬጢያዊ ሚስቶችን በመውሰዱ የአባቱ ይስሐቅና የእናቱ ርብቃ ልብን እጅግ አሳዝኗል። ይህ የቤተሰብ ጉዳይ ብቻ አልነበረም፣ ነገር ግን መንፈሳዊ አቅጣጫና የእግዚአብሔር ኪዳን መስመር ጋር የተያያዘ ነበር። ኤሳው የወሰዳቸው ምርጫዎች ከቤተሰቡ እምነትና ከእግዚአብሔር ፈቃድ ጋር ያልተስማሙ ነበሩ። ይህም በቤተሰቡ ውስጥ ሐዘንንና ግጭትን አመጣ። ይህ ክፍል ለእኛ አስፈላጊ መንፈሳዊ ትምህርትን ይሰጣል። የቀጣዩ ትውልድ ምርጫ በቤተሰብ ላይ ትልቅ ተጽዕኖ አለው። ወላጆች እንደ መንፈሳዊ መሪዎች ለልጆቻቸው መጠንቀቅ፣ መጸለይና በእውነት መንገድ መምራት መቻል አለባቸው። ነገር ግን ውጤቱ ሁልጊዜ እንደሚፈልጉት ላይሆን ይችላል። ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜም ከእርሱ ፈቀቅ አይልም የሚለው አጠቃላይ መመሪያና ጥበብን የሚሰጥ ትምህርት እንጂ እንደ ሕግ አይደለም። ልጆች ደግሞ የራሳቸው ምርጫና ሕይወት እንዳላቸው መረዳት ያስፈልጋል። ስለዚህ የምንፈልገውን ውጤት ባናገኝ እንኳን ለቃሉ መታዘዝና የእኛን ድርሻ መወጣት አለብን። በሁሉም ሁኔታ ግን የእግዚአብሔር ዕቅድ አይቋረጥም። ሰው ቢወድቅ ወይም ቢሳሳትም እግዚአብሔር ተስፋውን ይፈጽማል። የኪዳኑን መስመር በያዕቆብ ይቀጥላል። ይህም እኛን በሁኔታዎች ላይ ሳንመሰረት በእግዚአብሔር ታማኝነት እንድንተማመን ያስተምራል። እርሱ የጀመረውን ሥራ ይፈጽማል። በአጠቃላይ ዘፍጥረት ምዕራፍ 26 የእግዚአብሔር ታማኝነት ከሰው ፍርሃት፣ ከእጥረትና ከግጭት በላይ እንደሚሆን የሚያሳይ ነው። ሰው በሁኔታ ሲንቀሳቀስ ይሳሳታል፣ ነገር ግን በእግዚአብሔር ሲታመን እርሱ ይጠብቀዋል፣ ያበዛውማል። እውነተኛ በረከት ያለው የተሻለ በሚመስለን ሁኔታ ሳይሆን በእግዚአብሔር መገኘት ነው። ስለዚህ በችግር ጊዜ መገኘት ወደሌለበት ስፍራ ከመሸሽ ይልቅ በእምነት በመታዘዝ መቆየት፣ በፍርሃት ሳይሆን በእምነት መኖር፣ ከግጭት በመራቅ ሰላምን በመፈለግ ውስጥ መመላለስ አለብን። ይህ ምዕራፍ እያንዳንዳችን ሕይወታችንን እንመረምር ዘንድ ይጠይቃል። እኛ በሁኔታ እንመራለን ወይስ በእግዚአብሔር ተስፋና ታማኝነት? በእርሱ ቃል ላይ ቆመን ከሆነ እውነተኛ ሰላምና በረከትን እንለማመዳለን። የዛሬውን ጥናታችንን በዚህ ጨርሰናል። ቀጣይ እስከምንገናኝ መልካም ቀን